የገባኝ ከረፈደ ጋይስ እንግዲህ ስቱዲዮ ገብተናል ማለት ነው። አዶናይ አካውንቱ መዘጋቱ ይደብራል። ምንም ጥቅም የለው። ለምንድን ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ሰላም ሰላም እንደናችሁ ውድ የትራስቲው ቤተሰቦች ቢኒሞስ ሪያክት ተመልሻለሁ። ዛሬ እንግዲህ በጣም ቆንጆ ቪዲዮዎች ነው ያሉን። በመግቢያችን እንዳያችሁት አዶናይ አዲስ ቪዲዮ እንግዲህ ክሊፕ ሙዚቃ ሰርቷል ማለት ነው። ነገ ከጠዋት 3 ሰዓት ላይ እንደሚለቀቅ ነግረውናል። እንዲሁም ደግሞ ዛሬ በስቱዲዮ የሙዚቃ ልምምድ ሲያደርጉ ሙዚቃው እንዴት እንደሰሩት ምናምን ቪዲዮ ሰርተውልናል። እሱን እንግዲህ ለእናንተ ለተመልካቾች ይዤላችሁ መጥቻለሁ። ትዝናኑበታላችሁ። በጣም ቆንጆ ቪዲዮ ነው። አዶናይ እንግዲህ አልተቻለም፣ ያው በሙዚቃውም በፊልሙም በሁሉም ኢንዱስትሪ ላይ መሳተፍ ፈልጋለሁ ብሏል። እንግዲህ በሙዚቃውም ጀምሯል። ባለፈው እንዳያችሁት በፊልሙ ጀምሮ ነበረ። አሁን ደግሞ በሙዚቃውም መጥቷል። ከጆሲ ጋር ጀምረዋል ማለት ነው። እንዴት ነው እስኪ ትሬኒንግ እየደረጉ የነበረው? እንዴት ነው ሙዚቃውን የሰሩት የሚለውን ይዤላችሁ መጥቻለሁ። እንዲሁም የትራስቲውብን ሰብስክራይብ እያደረጋችሁ ለእናንተ በየቀኑ እንድንደርስ ሁላችሁም አበረታቱን። ትራስቲውብን ሁላችሁም ሰብስክራይብ አድርጉ። ወደ ቪዲዮ እንሄዳለን ማለት ነው። ይመቻችሁ ጋይስ። እንግዲህ ይኸው ስቱዲዮ ገብተናል ማለት ነው። አርብ 3 ሰዓት ይለቀቃል። ይሄ ጠብቅ። ምን እንደሚመስል ብሎግ እናድርገዋል። እናሳያቸው እንዴ? ይቻላል። ስኒክ ፒክ ትንሽ እናካፍላለን። ቀንጨብ ይደረግላችኋል። ከዛ ሙሉ ይለቀቅላችኋል። እሺ ሌትስ ጎ። ኦኬ ቤቢ ገርል ጋይስ አዲስ ዘፈን እያወጣው እንደሆነ ታውቃላችሁ። ኮሜንት ላይ ደግሞ ብዙዎቻችሁ የሆነ ነገር እየጻፋችሁ ነው። ኦኬ ማወቅ ያለባችሁ ነገር አዶናይ ማለት ነው አክተር ይሆናል፣ ዘፋኝ ይሆናል፣ ሞቲቬሽናል ስፒከር ይሆናል፣ ሁሉም ነገር ይሆናል። ሁሉም ነኝ እኔ። ራሳችሁ አታቁሙ። አንድ መንገድ ላይ ብቻ ስታክ አትሁኑ። ኦኬ ላይክ ኤክስፕሎር አድርጉ፣ ሞካክሩ። አዳዲስ ነገሮች ምንድነው የምትወዱት? ምንድነው የሚያስደስታችሁ? ይህ ነገር ሊያስተምራችሁ ነው የሚገባው። ገባችሁ አይደለ? እወዳችኋለሁ። የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ደገም ራሱ እሺ ግን ኢነርጂ ስለሆነሽ እሺ ኢነርጂ ልጨምርለት። እሺ ኢነርጂ እሺ ስሜታዊ ሆነ ስራችን በደሌ እንዳጎደለኝ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። አንድ ነገር እሺ የበለጠ ጫው ልበል። አይ ስሜት ስጠው። ቃሉን ባታስብ አሪፍ ነው። ስሜቱ ላይ ፎከስ ዳር። እሺ በደል አይ እዛው ዜማ ውስጥ አሌክስ አሊታባል ሳቃሻው ከጎኔ ደግሞ እንዳንቺ የሚሆነኝ ከየትኛው እንደሆነ ንገረኝ። እሺ ይሄም ጀምረው በደሌ እንዳጎደለ ከፍቅርሽ ሌላ ነው። ገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ነይ በሏት ነይ በሏት እስኪ ነይ በሏት በደሌ ከሚለው ቦታ በደሌ ዋው ቃሉ ደስ የሚለው። ጋይስ ጨርሰናል። ስቱዲዮ አለቀ። አሁን ወደ ቀረጻ ማለት ነው። በአንድ ቀን ውስጥ መጨረስ አለበት። ታውቃለህ። አርብ 3 ሰዓት ቃል ገብተናል። ጨርሰናል። ቡም ያገሬ ልጆች እንደምን አላችሁልኝ? ደህና ናችሁ ወይ? ተመልሻለሁ። እንግዲህ ተመልሻለሁ። በጣም
ከምታስቡት በላይ መንፈሴ ጠንክሮ ተመልሻለሁ። ከምታስቡት በላይ አዶናይን አውቄው ተመልሻለሁ። ከምታስቡት በላይ ተስፋ አድርጌ ተመልሻለሁ። እንደ ህይወቴን ለመቀየርም 10 እጥፍ ጓጓለሁ። በጣም እሰራለሁ። ባይዘወይ ዛሬ ጠዋት ባይገርማችሁ አሞኝ ነው የተነሳሁትኝና ጉንፋን ምናምን ይዞኝ ነበረ። እቺ ጉንፋን አልፋታለችኝ ባይዘወይ። ከዛ ጠዋት ነው የተነሳሁላችሁ 1 ሰዓት አካባቢ አይ ቲንክ 12 ሰዓት ተነሳውና ዛሬ ምን ማድረግ ነው የምፈልገው ብዬ ራሴን ጠየቅኩኝ። 2 ምርጫ ነበረኝ። አንደኛው ምርጫ ምንድነው እኔ ያው በጭንቀት ስላለፍኩኝ በብዙ ችግርና በብዙ መከራ ሳለፍኩኝ ያለፈው ሳምንት ምናምን ዝም ብዬ በቃ አረፍ ብዬ ዘናው ይልዋል እና በቃ ምንም ነገር አላድርግ የሚል መልእክት ነበረ። ሁለተኛው መልእክት ደግሞ አዶናይ ተነስና ማድረግ ያለብህ ነገር አድርግ፣ ሰዎች ማገዝ አለብህ፣ ከራስህ በላይ ነህ፣ አሁን ላንተ ብቻ አይደለም የምትሰራው የሚል መልእክትም ነበረ። ሁለተኛው መልእክት መረጥኩኝ። አይ ቲንክ በጣም ብዙ የኔ ቤተሰቦች በጣም ብዙ ሰዎች በኔ ይጨናነቃሉ። አዶናይ በጣም እየፈጠንክ ነው፣ አዶናይ መረጋጋት አለብህ፣ አዶናይ ማረፍ አለብህ፣ አዶናይ እንደዚህ እንዳትሆን ይሉኛል። ግን ጋይስ እኔ መርጫ አይደለም እንደዚህ የማደርገው። አይ ቲንክ ወስኛለሁ፣ ስኬትን ወስኛለሁ፣ ማደግን ወስኛለሁ፣ ከራስ በላይ መትረፍን ወስኛለሁ። ከራሴ በላይ ለሰዎች መትረፍ ፍላጎት አለኝ ከምታስቡት በላይና በጣም ስኬታማ መሆን ፈልጋለሁ። በጣም ስኬታማ መሆን ስትፈልግ ደግሞ ማወቅ ያለባችሁ ብዙ ምክር ታገኛለህ እንድትረጋጋና ቁጭ እንድትል እና የነሱ ምክር ሰሚ ከሆንክ አንተ ደግሞ ያ የምትፈልግበት ደረጃ ላይ መድረስ አትችልም ማለት ነው። because አንድ ደረጃ ላይ ለመድረስ በጣም ትልቅ ደረጃ ላይ መድረስ ከፈለክ ብዙ ሰው አድርጎት የማያቅ ነገር ማድረግ ይኖርብሃል። ብዙ ሰው አድርጎት የማያቅ ወስዶት የማያቅ ሳክሪፋይስ መውሰድ ይኖርብሃል። ማጣት ያለብን ነገር ታጣለህ። ጊዜህን ይሆናል ወይም whatever it is ግን ትወስናለህ ማለት ነው። እና ጋይስ ከምታስቡት በላይ ዝግጁ ሆኜ መጥቻለሁ። መንፈሴም 10 እጥፍ ጠንካራ ነው። ማናጀር ሊገባ ነው ብር ከፍቶ ኤኒዌይስ እላችኋለሁ። ዘጋው አሁን እየቀረጽክ እንደሆነ አውቀው ማለት ነው። ወዳችኋለሁ። እሺ ከምታስቡት በላይ ጠንክሬያለሁ። አኮራችኋለሁ። ከዚህ በላይ 100 እጥፍ እንሄዳለን። ሰማይ ነው የምንወነጨፈው። ፒሳይ ይሜ ብርዝና ቪዲዮ እንደተከታተላችሁት ነበረ። እንግዲህ አዶናይ ሙዚቃ ሊለቅ በስቱዲዮ እንዴት እየሰሩ እንደሆነ ከጆሲ ጋር አሳይተውናል። በጣም ደስ ይላል። ያው አዶናይ እንደተናገረው ከዚህ በኋላ በሙዚቃውም በፊልሙም በተለያዩ በማነቃቃቱም በሁሉም ውስጥ አለሁኝ፣ አቅሜን በደንብ አጠናክሬ ነው የመጣሁት ብሏል ማለት ነው። እስኪ ሙዚቃውን እንግዲህ ተለቆ ሰምተነው እኛም እንፈርዳለን። በጣም ደስ ብሎናል። በዚህ መነቃቃት እንደገና ተመልሶ ስለመጣ ከልብ አድርገን እናመሰግናለን። ሌላ እንግዲህ ወደ ማስተር አብነት ነው የምንሄደው። ማስተር አብነት እንግዲህ ሰሞኑን እንደታመመ ሰምታችኋል። እሱ ግን እርዳታ አልፈልግም በማለት ያው ቪዲዮ ሰርቷል እና ስለ ማስተር አብነት እንግዲህ ትንሽ አንድ የተለቀቀ ቪዲዮ አለ። እሱን ልጋብዛችሁና ተመልሼ እንገናኛለን። እስኪ ማስተር አብነት ማን ነው? ምን ሰራ? ምንድነው አሁን የደረሰበት የሚለውን ከራሱ አንደበት እንዲሁም ከቪዲዮቹ እናያለን ማለት ነው። እስኪ ወደ ቪዲዮቹ እንሂድ። ሰላም እንደምን ቆያችሁ? መታመሜን ሰምታችሁ በጣም ብዙ ሰዎች እየተጨነቃችሁ ነው። መታመሜን የነገርኳችሁ እንድትጨነቁ ፈልጌ ሳይሆን እንድትጸልዩልኝ ስለሚፈልግ ነው። በእርግጥ አዲስ ሚዲያ ኔትወርክ ጋር በነበረን ኢንተርቪው ቆይታ ጋዜጠኛው በድንገት ሲጠይቀኝ መታመሜን ነግራችኋለሁ። አሁንም ቢሆን ሁላችሁም በየእምነታችሁ እንድትጸልዩልኝ እፈልጋለሁ። ህመሙ የጀመረው አሁን አይደለም፣ ተላምደናል። ዛሬ 1 ዓመት ከ5 ወር አካባቢ የሚሆን ይመስለኛል። ያኔ ጎፋ በመሬት ናዳ ምክንያት ወገኖቻችን በሞቱ ጊዜ ለማገዝ እዛ ነበርኩኝ። እዛ ታመምኩ። ከዛ በኋላ ህመሙ በዛው ነው የቀጠለው። እስካሁን ባለው የህክምና ክትትል እያደረኩ ነው። ቀጣይ ያለው የህክምና ሁኔታ በቅርቡ ከሀገር ውጭ ሄጄ በቂ ህክምና አደርጋለሁ። ህክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው ኢትዮጵያ እናቶች፣ ኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። እኔ ወደ ህክምናው እስከሚሄድ ድረስ የታመሙ አልጋ ላይ ያሉ ወገኖችን እያሳከምን እንቆያለን። በመጨረሻም አንድ
ማለት የሚፈልገው በዚህ ሰዓት ለኔ የሚያስፈልገኝ አንድ ነገር ብቻ ነው። አሁን ከሚነግራችሁ ነገር ውጪ ለኔ ምንም ነገር አያስፈልገኝም። ሁላችሁም በየእምነታችሁ ጸልዩልኝ። ጸሎትና ጸሎት ብቻ ነው የሚያስፈልገኝ። ከዛ በተረፈው እግዚአብሔር ሁሉን ይችላል። አመሰግናለሁ። That's nice. ምን ነው የሚባለው? This is nice classic. Like ነገር ነገር ይመቻል። Let me see. አይስ ነው የኛው ለምሲ another one ኃይለኛ ነው የኛው ላይ ገርባ ሲኖ ታምራለች ሴክሲ አሁን ውድድር ያሉት እኛውና እኛው። እንግዲህ ሌላ ቪዲዮ አለ። ዮኒ ማኛ እንግዲህ ከዚህ በፊት አዶናይን ሲቃረን ብዙ ጊዜ አይታችሁ ታውቃላችሁ። ዛሬ ደግሞ እንግዲህ አዶናይን በመደገፍ በሚመስል ሁኔታ እንግዲህ ያው ህዝቡ ወደ አዶናይ ሲሄድ እሱም ደግሞ እንግዲህ አብሮ ከህዝቡ ጋር ወደ አዶናይ መጥቷል ማለት ነው። ምንድነው ሚለን ዮኒ ማኛና እስኪ ዮኒ ማኛ ምን እያለ ነው? እሱን ቪዲዮ ልጋብዛችሁና ተመልሰን እንገናኛለን። ይመቻችሁ። ቪዲዮ ሲተከታተሉና ፍረዱ። ሌላው ምንድነው እውነት የአዶናይ ፔጅ መዘጋቱ ደብሮኝ ከአንድም ሁለት አካውንት ነው የተዘጋበት። መዘጋቱን አልፈለኩም። ይሄ ሰገጥ የሚለው ነገርን ይተው ነው እንጂ ምንም ለሀገር ይዞ የመጣ የለም ወደፊት ይሰራል የሚለው እንጂ አዶናይ አካውንቱ መዘጋቱ ይደብራል። ምንም ጥቅም የለው። ለምንድን ነው የሚዘጋበት? ፈወ አካውንቱ መዘጋት የለበትም። ከአንድ ሳይሆን ሁለተኛ ከፍቶ ሁለተኛው 160 ሺህ እንደገባ ጠረቀሙት። ይሄ ልክ አይደለም። ምክንያቱም እሱ ፔጅ ላይ በብዛት ስድቦች የሉ። እሱ ፔጅ ላይ ከወጣቶች ጋር የተግባባበት ኮድ አለው። ግን የስልጥናው ፓርት አልተመቸኝም። እውነቱን ነው የምለው። የስልጥ ሰገጥ የሚለው ፓርት አልተመቸኝም እንጂ ተናግሬያለሁ ፊት ለፊት ነው። ኢትዮጵያውያን በአርት ደረጃ አርቲስቶች መሸለም አለባቸው የሚል አሁንም አቋም አለ። ግን የአዶናይን አካውንት መዝጋት ለምን አስፈለገ? ምንድነው ሪዝኑ? ለምንድን ነው ያስፈልገው? ያ መጠቀም ካልቻልክ ተዘጋ ማለት እኮ ልዩነቱን አታውቁትም? አካውንት እያፈጠጠ እያየ ምንም ማድረጋችሁ ምን ዋጋ አለው? ለአፈር መስኮት የለው ማለት እኮ። ስለዚህ ሁለተኛ አካውንት ሲከፍትም ሁለተኛ አካውንቱን ኢሚዲየትሊ ዘግተውበታል፣ ተዘግተዋል። እና ይሄ ይደብራል። ያው መክሮማ ተስተካክሏል። ልጁ ተስተካከላለሁ ብሏል። የተስተካከለ ነገር ከሰራ ይስራ ልጁ እንጂ ነው ያን መከልከል እኔ አልደግፍም። እኔ እንዳልኩ ፌር ነኝ። ትክክል ሲሰራ ትክክል፣ መጥፎ ሲሆን መጥፎ ነው የሚለው። ስለዚህ የአዶናይ አካውንት መዝጋት ምንም ጥቅም የለው። ሰግጥ የሚለውን አቁሟል። ከህዝቡ ጋር ተግባብቷል። እንደፈለጉ ቢግባባ ጥሩ ነው ብዬ አስባለሁ። ይሄ አንዳንድ ሰዎች ደስ አይልም። ይሄ ደስ አይልም። በጣም ያስጠላል። በእውነት በጣም ያስጠላል። አሁን ለምሳሌ ምን ይሆን መሰላችሁ? ይሄ ሰው ጥሎ
ካናዳ ቢገባ የትም ቦታ ቢገባ ጆሮ ይሰጡታል። አያችሁ፣ የመንግስት አጨብጫቢዎች አንዳንዶቻችሁ እውቀት የሌላችሁ በምንም ነገር ደምርዬ እንደና አባቴ በምንም ነገር እውቀት የሌላችሁ ሰዎች ለሰይ ይሄ ሰው አሜሪካን ሀገር ሶሪ ካናዳ ተመለሰ፣ ጆሮ ይሰጠዋል። ሀገሬ ሄጄ ምንም አይነት መብት የመናገር እንኳን መብት አልተሰጠኝም፣ ህዝቡ ወዶ የሸለመኝን ወስደውብኝ ቀምተውብኝ እንዲያደርጉኝ ብሎ ፕሮፓጋንዳ ቢሰራ የእናንተ ስራ ይበላሻል። ይሄንን አስቡት። ዋትስአፕ ጋይስ እንዴት ናችሁ? ሜሪ ክሪስማስ። ኢቫን ድሪስ ነኝ። ሰሞኑን በትንሽ ባንዳንድ ጉዳዮች አልነበርኩኝም ነበረ። ስፈልጉኝ ስደውሉልኝ ለነበራችሁ ሰዎች አሁን መጥቻለሁኝ። ሰሞኑን ደግሞ ከትንሽ ቀናት በኋላ በራሴ ቲክቶክ አካውንት እመጣለሁኝ። እስከዛው ይመቻችሁ። ሁሉም ያልፋል፣ እግዚአብሔር ያሳልፋል። አዶናይ ለጆሲ ትልቅ ትምህርትን ያስተማሩ። እውነት ማስተዋል ከቻልን ሁላችንም ትልቅ ትምህርት መማር እንችላለን ከዚህ። ታስታውሱ እንደሆነ አዶናይ የሆነ ሰዓት ላይ ከስሙ ከመጥፎ ነገር ጋር ተያይዞ ነበርና በዛ ነገር ሙድ ከያዙበት ሶሻል ሚዲያ ኢንፍሉዌንሰሮች ውስጥ አንዱ ጆሲ ነበረ። ማይሆን ቃል ከሱ ጋር ሴጋ ሚሊዮን ቃል ከአዶናይ ጋር ተጠቅሞት እያላገጠበትና ሙድ እየተያዘበት ነበር። በዛ ሰዓት ላይ አዶናይ ያው ሰው ነው፣ ይከፋዋል፣ ቅር ይለዋል እንደዛ ነገር መሆኑ። ቪዲዮ ደግሞ ይደርሰዋል ፎር ሹር። ያንን ነገር ግን አዶናይ የመለሰው በጥላቻና በበቀል አይደለም፣ በፍቅር ነው የመለሰለት። መች እንደሚያገናኛችሁ አታውቁም ብዬ እኔ ቪዲዮ ሰርቼ ነበረ። እንደዚህ አይነት አንድ አይነት ስራ ውስጥ ያላችሁ ሰዎች መጥፎ ነገር አትነጋገሩ፣ ምን እንደሚያገናኛችሁ አታውቁም ብዬ የሆነ ቪዲዮ ሰርቼ ነበርና አዶናይና ጆሲ እንዳጋጣሚ ሆነው የተገናኙት እስር ቤት ውስጥ ነበረ። እስር ቤት ውስጥ ለ7 ቀን አብረው ቆይተው በዛ 7 ቀን ውስጥ የሚገርም ፍቅር ነው ያስተማሩ። ፍቅር ማሸነፍ እንደሚችል፣ ጥላቻን በፍቅር መርታት እንደሚቻል ከአዶናይ ትልቅ ትምህርት መማር እንችላለን። አሁን ላይ አብሮት አንድ ቪዲዮ ሊሰራ ነው። ቪዲዮ ስላችሁ ሚውዚክ ቪዲዮ። ያንን ሚውዚክ ቪዲዮ አዶናይ ስላለበት ብቻ በጣም ትልቅ ቪው እንደሚያገኝ ግልጽ ነው። ብቻውን ሲሰራውና አዶናይ ኖሮበት ሲሰራ አንድ አይነት አይደለም። የአዶናይ ኢንፍሉዌንስን ሁላችንም እናውቀዋለን። በዚህ መልኩ ነበር አዶናይ ጆሲ ላስቀየመው ቅያሜ፣ ጆሲ ለሰራበት ጥፋት አዶናይ መለሰለት። ግን በሚገርም በረከት ይዞለት ነው የመጣው። ፍቅር ያሸንፋል አባቴ፣ ፍቅር ያሸንፋል። ያስተዋል እንራመድሽ ሁሉንም ነገር እንቅስቃሴያችንን እንዳለ በማስተዋል እናድርገው። ፍቅር ያሸንፋል ጀመው። እኔ ካሁን በኋላ አወራለሁ። ለዛ ማንሳሰብ እዚህ ጉዳይ ውስጥ ጃኒ ያለች፣ አዶናይ፣ ራስ ናቲ፣ ሁላችሁም ልታውቁት የሚገባው ነገር ማለት ነው። ሁላችሁም እንድታውቁልኝ የምፈልገው ነገር ስለሆነ ነው። ገባችሁ አይደለ? እኔ ለዛም ነው እያለቀስኩ ያለሁት። በጣም 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 በቃ ስሜታዊ የሆንኩኝ ያለሁት ምናምን ለዛ ነው። የእውነቴን ነው። በቃ ግን ምንም ማድረግ አልችልም። አሁን በኋላ ምድር ነው። ካሁን በኋላ በቅቶኛል፣ ብቅቶኛል ማለት ነው። እውነት እኔ ገና በልጅነቴ በጣም ነው እየተፈተንኩ ያለሁት ገና ማለት ነው። ምን አንዳንዴ ማለት ምን አለበት ያን በቃ እንደ ሌሎቹ ሴቶች ፍቅሬን በወዴት በውስጤ ችዬ አርፌ ጸጥ ብዬ ብቀመጥ ወይ ደግሞ ስራ አውቆ ይጄ። ኧረ እባክህ እና እንደዚህ ከሆነ እነዚህን አዝዳልኝ ተንኮሱና ስራ ልፍጠርልኝ። ይሄ አዎ እንግዲህ ውጭ ወጥቼ በ300 ስራ ሲሉኝ ነው ትቼ መጣሁት። ምን አሁን ስትቀመጥ አይደል እንዴ ተንኮሱ? ምን አለበት እቺን ብታጸዳልኝ? ይሄ ላጽዳ? አጽዳው። ድንጋዩንም ወደዛ ጋር አድርግ እሺ። ፋርጋት እሺ። ቡና አሪፍ ቡና ነው ማፈላለኝ። ቡና እኮ አቆምኩ እንትን ተዋሉ። ኧረ እባክህ በቃ ችግር የለውም። እቺን አጽዳልኛ። ተው ቡናውን። እኔም ጊዜ የለኝም እንደውም ለማፍላት። አሁን ብር የሆነ ሰው 300 ከኔ ያለው እሱን መክፈል ፈልጌ ነው። በቃ ነገ ስታገኝ ትሰራለህ ወጥተህ፣ ችግር የለውም። እነዛ ነው። አዎ እቺኛው ፋርግልኝ አሁን አንተ። እሺ አብዶ ከነፈልሽ ተብሎ እንዲወራ ሰርክ እንድትድንሽ ልብሽ በኔ ኮራ ላይሽ ተገድጄ ደጅሽ ብሄደውም
እናመሰግናለን። እንግዲህ ቪዲዮቹን እንደተከታተላችሁት ነበረ እነ ዮኒ ማኛ፣ ማስተር አብነት፣ አዶናይ እንዲሁም ደግሞ የተለያዩ ቪዲዮዎችን ለእናንተ ይዤላችሁ ቀርቤ ነበረ። እንግዲህ ያው አዶናይ ነገ አዲስ ሙዚቃ ቪዲዮ ይሰራል። እሱን እስኪለቀቅ ጓጉተናል። ማስተር አብነትም እንግዲህ ጤናው እንዲመለስ እንግዲህ ጸልዩልኝ ብሏል። እንጸልይለታለን። ማገዝ የምትችሉ ማገዙት። ዮኒ ማኛም እንግዲህ በተለዋወጠ ከዚህ በፊት ሲተች ነበር፣ አሁን ደግሞ ደግፎ መጥቷልና ወደ ዘነበበት የሆነ ሰው ነው። እሱንስ ምን ትሉታላችሁ? የተለያዩ ቪዲዮዎችን እንግዲህ ሰርተናል። ምን ትሉታላችሁ? ሁላችሁም ስላዳመጣችሁኝ አብራችሁኝ ስለቆያችሁ ከልብ አድርጌ አመሰግናለሁ። ሌላ በተለያየ አዳዲስ ቪዲዮዎች እንገናኛለን ማለት ነው። አመሰግናለሁ። ሰብስክራይብ እንዳትረሱ። ትራስት ቲዩብ ይመቻችሁ።